በኢትዮጵያ ውስጥ የኮስሞቲክስ ንግድ ከፍተኛ ፍላጎት ካላቸውና አዋጭ ከሆኑ የስራ ዘርፎች አንዱ ነው። የሰዎች የውበት መጠበቂያ ፍላጎት መጨመር እንዲሁም የከተሞች መስፋፋት ለዚህ ዘርፍ ትልቅ እድልን ፈጥሯል። አዋጭ የኮስሞቲክስ ሱቅ ለመክፈት የሚያስፈልጉ ዋና ዋና ነገሮች እንዲሁም ደግሞ ገንዘቡ ምን ያህል ነው የሚለውን በዚህ ቪዲዮ የምንነግራችሁ ይሆናል። እስከ መጨረሻው ድረስ ከተከታተላችሁኝ ሁሉንም መረጃ ታገኛላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ስለ ቢዝነስ እና ስለ ተለያዩ ዋጋዎች የምናወራበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። ለመጀመር ምን ያስፈልጋል የሚለውን በቅደም ተከተል ከንግድ ስራ እቅድ እስከ ቦታ ድረስ ያለውን የምንነግራችሁ ነው የሚሆነው። እንግዲህ የመጀመሪያው ማንኛውም ንግድ ከመጀመሩ በፊት ትክክለኛ ቦታ መምረጥ ለስኬቱ 50% ድርሻ አለው። ቦታ መረጣ ነው የመጀመሪያው። የሰው እንቅስቃሴ በሚበዛባቸው የገበያ ማዕከላት ወይም ሞል፣ በዋና ዋና መንገዶች ዳር ወይም ደግሞ በመኖሪያ መንደሮች መግቢያ ቢሆን ይመረጣል። የሱቅ መጠኑስ ምን ያህል ነው ካላችሁኝ፣ ምናልባት የሱቁ እንዳላችሁ በጀት ቢለያይም እንደ መጀመሪያ ደረጃ መካከለኛ ስፋት ያለው ሱቅ ማለትም ከ12 እስከ 20 ካሬ ሜትር በቂ ሊሆን ይችላል። በመቀጠል ዲኮር ነው የምንመለከተው። የኮስሞቲክ ሱቅ ውበትና ብርሃንን ይፈልጋል። ግድግዳ ላይ መስታወቶች፣ የእቃ መደርደሪያዎችና ሼልፍ፣ ማራኪ መብራቶች እንዲሁም ያስፈልጋሉ። ሌላው በሁለተኛ ደረጃ ህጋዊ ፍቃድና ምዝገባ ነው። የመጀመሪያው የንግድ ስም ማውጣት፣ በንግድ ቀጠናዊ ትስስር ሚኒስቴር ስም እንዲሁ ማስመዝገብ። ሌላው ደግሞ የንግድ ፍቃድ፣ የኪራይ ውል፣ የፓስፖርት ፎቶና መታወቂያ በመያዝ የንግድ ፍቃድ ማውጣት ያስፈልጋል። የግብር ከፋይ መለያ ቁጥር ከገቢዎች ሚኒስቴርም ማውጣት ያስፈልጋል። ሁለተኛው ነገር ደግሞ እነዚህን ቦታ እንዲሁም የንግድ ምዝገባን ካሟላችሁ በኋላ የሚቀጥለው የሚያስፈልጉ የኮስሞቲክስ አይነቶች ምንድን ናቸው የሚለው ነው። ለገበያ የሚቀርቡ ምርቶችን በሶስት ዋና ዋና ክፍሎች መመደብ ይችላል። የመጀመሪያው የፊትና የሰውነት ውበት ነው። ለምሳሌ እንደ ክሬሞች፣ ሎሽን፣ ሜካፕ፣ ፋውንዴሽን፣ ሊፕስቲክ የመሳሰሉትን። ሌሎች ደግሞ የፀጉር ውጤቶችን ሻምፖ፣ ኮንዲሽነር፣ ቅባቶች፣ ጄል እንዲሁም ሰው ሰራሽ ፀጉሮች ዊግና ኤክስቴንሽን የሚባሉት ማለት ነው። ሽቶ ደግሞ ኦሪጂናል እና ተመሳስለው የተሰሩ ኢንስፓይሬሽን ሽቶዎችን። የኤሌክትሮኒክስ እቃዎች እንደ የፀጉር ማድረቂያ ሊሆን ይችላል፣ ካውያ ሊሆን ይችላል። እሱንም መጨመር ይቻላል። ሌላው በአሁኑ ገበያ በመካከለኛ ደረጃ ለመጀመር የሚከተለውን ማስቀመጥ ወይም ደግሞ ግምታዊ ዋጋ የምነግራችሁ ይሆናል በመቀጠል። ነገር ግን ቪዲዮውን እስካሁን እየተከታተላችሁ ነገር ግን ቪዲዮ ጠቃሚ መስሏችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉና መሰል የሆኑ መረጃዎችን ለእናንተ እንድናደርስ እንዲሁ የደወል ምልክቷን በመጫን ዘውትር መከታተል ትችላላችሁ። የምንጀምረው ስለ ገንዘቡ ስንነሳ ከሱቁ ኪራይ ነው። ቀድሞ የሱቅ ኪራይ እንግዲህ ይሄ ከትልቁ ነው የምነግራችሁ። ምናልባት ብሩ በጣም ብዙ ነው እንዳትሉ፣ ነገር ግን አሁን ባለው የከተማ መስፋፋትና ትልቅ ዋጋ ጋር በሚል ነው። ከ3 ወር እስከ 6 ወር ቅድመ ክፍያ። ከስንት እስከ ስንት ሊሆን ይችላል ካላችሁኝ፣ ከ3 ወር እስከ 6 ወር ቅድመ ክፍያ አማካይ ያስቀመጥኩት ዋጋ ከ100 ሺህ እስከ 250 ሺህ ነው። እንግዲህ ይሄ መካከለኛ እንዲሁም ትልልቅ ሱቆችን የሚያካትት ነው ማለት ነው። የሱቅ ኪራይ ለ6 ወር ከ100 ሺህ ጀምሮ እስከ 250 ሺህ። በመቀጠል የምንመለከተው ደግሞ የሱቅ ዲኮር መደርደሪያ ነው። የሱቅ ዲኮር መደርደሪያ ምናልባት በአነስተኛም ሊኖር ይችላል። ነገር ግን እኔ በሰርች ባረኩት መሰረት ከ150 ሺህ ጀምሮ ማግኘት ይቻላል። ሌላው ደግሞ የመጀመሪያ ዙር እቃ ለመግዛት ሚኒመም ከ300 እስከ 400 ሺህ በሚኒመም ነው። ይሄ መካከለኛና ትልልቅ የሆኑ ኮስሞቲክሶችን ላሰቡ ምናልባት ከ500 ሺህም ጀምሮ እስከ 1 ሚሊዮንም ሊገባ ይችላል። ነገር ግን በሚኒመም
ከ300 እስከ 400 ሺህ። የንግድ ፍቃድ እና ልዩ ልዩ ወጪዎች ምናልባት ከ20 ሺህ እስከ 50 ሺህ ሊሆን ይችላል። ጠቅላላ ድምር እንግዲህ ከ800 ሺህ እስከ 1 ሚሊዮን 200 ሺህ ድረስ ማለት ነው። ከ800 ሺህ እስከ 1 ሚሊዮን 200 ሺህ ድረስ ጠቅላላ ድምር መጥቷል። ምናልባት ማሳሰቢያ እዚህ ጋር የምነግራችሁ በጣም በትንሽ ደረጃ ከፈለጋችሁ ከ300 እስከ 500 ሺህ ብር ባለ ካፒታል ጀምሮ ቀስ በቀስ ደግሞ ማሳደግ ይቻላል ማለት ነው። ቀጣይ ምርቶቹን የት ማግኘት ይቻላል የሚለውን ነው የምነግራችሁ ማለት ነው። እንግዲህ ከመርካቶ በአዲስ አበባ ከሆናችሁ በመርካቶ ከጅምላ ሻጮች ከሆልሴለሮች ማግኘት ይቻላል። ለምሳሌ ቦምብ ተራ፣ ሽሮ ሜዳማ አካባቢ ትልቁ መዳረሻ ነው ማለት ነው። ምናልባት ከአስመጪዎችም ከሆነ ትልልቅ ካምፓኒዎችን በማነጋገር በቀጥታ ከነሱ መረከብ ይቻላል ማለት ነው። እንግዲህ ትክክለኛውን ምርት ለማግኘት እንዲሁ ከአስመጪዎች ብትገዙ ይረዳችኋል ማለት ነው። ሌላው ደግሞ ካፒታልም ካላችሁ ከውጭ ቀጥታ በማስመጣት ከዱባይ ሊሆን ይችላል፣ ከቱርክ ሊሆን ይችላል፣ ከቻይና በማስመጣት ትርፉን ከፍ ማድረግ ትችላላችሁ ማለት ነው። ምናልባት ከአትራፊዎች ከመግዛት ማለት ነው። ሌላው የምንመለከተው ደግሞ የመጨረሻ ላይ በእርግጥ የመጨረሻ ነው። አዎ የስኬት ሚስጥሮቹን እንመለከታለን። የመጀመሪያው ለኮስሞቲክስ ቤታችሁ የስኬት ሚስጥሩ ጥራት ነው። ጥራት የሌላቸው ወይም ደግሞ የቆዩ ኤክስፐርድ ምርቶችን በፍጹም አይሽጡ። የታመነ ስም መገንባት ለረጅም ጊዜ ትርፍ እጅግ ወሳኝነት ነው። ሌላው ደግሞ ማስተዋወቅ፣ በሶሻል ሚዲያ ላይ በቴሌግራም፣ በቲክቶክ፣ በኢንስታግራም በመጠቀም ምርቶቻችሁን ማስተዋወቅም አለባችሁ። ሌላው ደግሞ ዋነኛው ነገር የደንበኛ አያያዝ ነው። ደንበኞችን በፈገግታ መቀበልና ስለ ምርቶቹ በቂ እውቀት ኖሮት ማብራራት። አንዳንዴ ከየት መጣ፣ የምን ምርት ነው፣ የምን ሀገር ነው የሚለውን ሪሰርች በማድረግ ማብራራትና ደንበኞችን በተለየ በጥሩ ፈገግታ መያዝ ያስፈልጋል ማለት ነው። በተጨማሪም ደግሞ በየጊዜው የሚወጡ አዳዲስ የውበት ምርቶችን፣ ፋሽኖቹን መከታተል ምናልባት ሚስ ላለመሆን አፕዴት ለመሆን እጅግ ይጠቅማል። ስለዚህ የሚቀጥለው እርምጃ ደግሞ የራሳችሁን የሚስማማ የፋይናንስ እቅድን በማውጣት በተጨማሪም ደግሞ ለኮስሞቲክስ ሱቆቹ ማራኪ የሆነ ስም ማውጣት ሊሆን ይችላል። በተጨማሪ አደራደሮችን ሊሆኑ ይችላል። የተለያዩ ዌብሳይቶች አሉ፣ የተለያዩ ሳይቶች አሉ። እንዴት ዲኮር ማድረግ አለብኝ፣ እንዴት ውበቱን መጨመር እችላለሁ የሚለውን በተጨማሪም ደግሞ የትኛው ሎኬሽን ያዋጣኛል፣ ቦታ መረጣም ሊሆን ይችላል። የሱቅ መጠኑም የትኛው ሊያዋጣኝና ወደፊት ሊያስኬደኝ ይችላል የሚለውን እንግዲህ በማማከር የተሻለ ነገርን እንትን ማለት ትችላላችሁ ማለት ነው። ለተጨማሪ መረጃ ከፈለጋችሁ እንዲሁም ደግሞ ምክርን ከፈለጋችሁ ስልኬን ባዮ ላይ ወይም ደግሞ እታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ምናልባት ኮንታክት ማድረግና ምክር የምትፈልጉ ከሆነ በተለይ በዚህ ረገድ ሰፖርት ላደርጋችሁ እችላለሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። በሌሎች ተመሳሳይ ቪዲዮ እንገናኛለን። በያላችሁበት ሰላም ነው።